በጣም ደብሊው ወንድም ጥላ አሁን ገና ባነንሽ በቃ ሁሉም ሰላም ማደጎ ነው እንዴ? መካሪቱ አስፈልጋል። ተቆጪ የሚጋረፈውን የፊቱ ማሪፍ ነው ያስደነግጣል። እንዴ ታለ አሳዳጊ በጥሉ በስቶ ሲደብረው ጌሙ ካርቱን በየጫቱ እየበላ የሚወጣ ቆንጣጭ ቆንጣ ያስፈልጋል። አባቴ ጃስ የሚል ሰው የሚያስደነግጥ ማለት መካሪ በጣም ደብሊው ነው። እንደተን ጨምሪበት እመኚኝ። አትጎጂም ወንድም ጥላ አትጎጂም ብያለሁ። በጣም ደብሊው ወንድም ጥላ በጣም ደብሊው አስገባው እኮ ነው የምልህ። እየገረፍክ አባቴ። ዳኒ ዌልቤክ ወደ ቼልሲ ሄር ዊጎ ተብሏል። በቀን በሌሊት በጧት ኤኒ ታይም ሄር ዊጎ ላስብል ይችላል። ኤኒ ታይም አሁን ከከሰዓትም ሊኖር ይችላል። አላውቅም ሊኖር ይችላል። ገባ አይደለ? እና እኔ ትናንት እናገራለሁ ዛሬ ጥቅ ነው እንጂ ጂኒ ጃንካ ምናምን ረጅም ወሬ ምናምን አላበዛ። አሁን ወያለው ዞር በል ከመንገር እኔ ብሩኖ ጎማሬጅን ላስፈርምበት እኔ በጫረት ምናምን ስላልፈለኩ ነው። አንተን ሃይጃክ አድርጌም እኔ ካንተ ጋር ምናምን ግብግብ መግባት ምናምን ስላልፈለኩ ወይ አስፈርም ወይ ዞር በል አባቴ። ዳኒ ዌልቤክ በእርግጠኝነት ነው የሚቀጥሉት 2 ዓመታት የሚጠቅመን ተጫዋች ነው። የ2 ዓመት ኮንትራት የሚፈርም ይሆናል። ብዙ አይደለም እስከ 37 ዓመቱ እንዴት ኳሷን መረቡስ ማስቀመጥ እንደሚቻል እና በጃክሰን እና በዴላፕ ያለ እንደከሰረን ትምህርት የሚሆን ተጫዋች ማለት ነው። በደንብ ያውቃል ኳሷን እንዴት ማስቀመጥ እንደሚቻል መረቡስ። ዳኒ ዌልቤክ ወደ ቼልሲ ሄር ዊጎ ቀጣይ እኔ አያክ ማድረግ ስላልፈለኩ ነው። ዳኒ ዌልቤክ ወደ ቼልሲ ሄር ዊጎ ተብሏል። የዚህ ልጅ መምጣት ግራ የገባችሁ የሌላ ቡድን ደጋፊዎች አምና ያሳየው ፐርፎርማንስ ማለት ነው ከአንዳንድ ቡድን ምርጡ አጥቂ በአንድ ጎል ነው የሚያንሰው። ለዛውም ይሄ ተቀይሮ እየገባ ማለት ነው። ስለዚህ ይሄ ልጅ ደግሞ መጥቶ ምንድነው እኛ ጋርም እንዲሁ ተቀይሮ ነው የሚገባው። ኤክስፒሪየንስ የሚባል ነገር አለ አባቴ። እዚች ጋር አእምሯችሁን ሰፋ አድርጋችሁ ማሰብ አለባችሁ። ሁሌ ይጮታል ማለት አይደለም፣ ግን ደግሞ እንዴት ማግባት እንዳለባቸው ለእኛ ቡድን ግራ ይሁኑ ቀኝ እግር ምን እንዳላቸው የማያውቁ አጥቂዎች ከጆዋ ፒሮ ውጭ ያሉትን ያስተምራቸዋል። ሌሎቹ ይወጣሉ፣ የቀሩት ደግሞ ይማራሉ። ካልሆነ ደግሞ እሱ ገብቶ ያስተምራቸዋል ማለት ነው። ሰሞኑን ቼላው ይሄንን ዜና የሰማው አልመሰለውም እና ዝም ስል ያወኩኝ አልመሰላችሁ? እንዲያውቅ ያለው እኮ ነው ሼም ይዞኝ እኮ ነው። ሌላ ጊዜ እኮ እናንተ የምትሰሩት የህፃናት ጉልበት ብዝበዛ ነው። ህፃናት ተገዙና ማናቃቸውን ከ2 ዓመት በኋላ በደህና ብር ትሸጧቸዋላችሁ። አሁን ደግሞ አዛውንት ብዝበዛ ልጀምሩ። አዛውንቶችን ብዝበዛ አንተ ይህ ምን አይነት ርጉም የሆነ ቡድን ነው ቼልሲ የሚባል ቡድን እንዴ? እነዚህ እኮ አዛውንቶች ናቸው። ምን አርጉ ነው የምትለው? ለልምድ ብለህ ታጃጅለናለህ። የአዛውንት ዝውውርን ጀምሬያለሁ በልህ እንዴ? ለእንዴ በትለምድስ ምን ልታመጣ ነው? ዋንጫውን መበላው እኔ ለተሳትፎ ያክል ነው የምትጫወተው። ባለ በልጆች አትጫወትም አንተ። ምን አይነት ቡድን ነው አንተ? እንግዲህ ትኩረት ሰጥቶ ቼልሲ እየሰራበት ያለ ዝውውር ቢኖር የነዚህ ነው ያርግልህ። እነሱን ደግሞ ስታመጣ አህዱ ችግር የለም ቼላው ለማን ይመቻቹ ቼላው ጨካሽ አታውቁ ይበልጡ ወይ ሃንግማን በቃ መጨረሻችሁ የነፍስ መሰብሰቢያ ናቸው። የምሬ ነው ማቆያ እኔ ማቆያ ነው የምሬ ነው። ህፃናት ናቸው እንዳይረብሹ ቤት ዕቃ እንዳይሰብሩ ምናምን እሳት ውስጥ ስለታማ ነገር እንዳይነኩ ማቆያ ተብሎ የሚገቡ የነፍስ ማቆያ ተሆኑ። እኔ የኛ ሌጀንዳችን ነው ወደዋለሁ። በቼልሲ ማሊያ ማየት ደስ ይለኛል። ግን ምን ሆናችሁ ነው ቼልሲዎች? ይሄ ጃጅ ሽማግሌ ነው በእውነት የምሬ ነው። እኛው ትንሽ ይሻላል እንደው እኛው ይሻላል ትንሽዬና ሃንግማን መሆናችሁ ነው በእውነት የምሬ። እኔ ከየት ነው ብሩ የምታመጡት? እናቴ ትሙት የምሬ ነው። እንደ ቅጠል ነው እማናቀው ራስተውን አስፈረማችሁ። እስካሁን ተጫዋች ብዛት 50 ሙሉ ጋይስ ሮዝማ አሞሎ ቅዱስ አረ በቃችሁ በፈጠራችሁ። በቃ መጨረሻ ሺህ የሆነ ሃንግማን የጃጁ ሽማግሌዎች መጠራቀሚያ አረጋውያን መሰብሰቢያ። እኔ የዳኒ ዌልቤክ ቀን ላይ በቃ እንትን ሳይለኝ ጭራሽ ደግሞ አሁን ጆርዳን ሄንደርሰንን ለማስፈረም በት እያለች ነው እያሉ ነው። ይቺ የለንደኗ ቀበጥ ማለት ነው። የለንደን ኩራትን ትላለች ደግሞ በዛ ላይ ማለት ነው። ዋው ደስ ይላል። ያው ኔክስት 10 ነው አጨረሽው። ያው እዛው አካባቢ አታጭም፣ ግን ጥሩ ስትራቴጂ ነው። አረ ባለ ገባ ይልሃል። የቀድሞ የማንቸስተር ዩናይትድ እና የአርሰናል እንደዚሁም የብራይተን አጥቂ የነበረው እንግሊዛዊ የ35 ዓመቱ አጥቂ ዳኒ ዌልቤክ ሰማያዊዎቹ ቼልሲዎችን መቀላቀሉን ፋብሪዚዮ ሮማኖ ሂር ዊ ጎ በማለት አረጋግጧል። በአሰልጣኝ ዣቪ አሎንሶ ከፍተኛ ፍላጎት ይህ ልምድ ያለው አጥቂ ስታንፎርድ ብሪጅ ለንደን ደርሷል። ባሳለፍነው የውድድር ዓመት ለብራይተን 13 ጎሎችን በፕሪሚየር ሊጉ በማስቆጠር በግሉ እንግዲህ ምርጥ ሲዝንን ማሳለፍ የቻለው እድሜ ጠገቡና ልምድ ያካበተው አጥቂ ዳኒ ዌልቤክ የሰማያዊዎቹ ቼልሲዎች አዲሱ አጥቂ መሆኑ ተረጋግጧል። በቀጣይ ደግሞ የቀድሞ የሊቨርፑል እንደዚሁ ልምድ ያለው አማካይ ጆርዳን ሄንደርሰን ቼልሲዎች እንደሚቀላቀል ይጠበቃል። በዚህ ዝውውር
ዝውውር ምን ተሰማችሁ? ከ10 ስንት ሰጥቷላችሁ? ሐሳብ አስተያየትና ሬቲንጋችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ አይነት ፈጣን እግር ኳስ መረጃዎች በቀጣይ እንዲደርሷችሁ የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ።